ሄርሜላ ማለት የሰው ልጅ ወስደሽ ልታሳድገው አይደለም። አንቺ አታሳድገው መውለድ ትችያለሽ። በዛው ላንቺ ቀላል ነው። ምክንያቱም 10 ቦታ እየተንዘላዘልሽ ስለሆነ ላንቺ ልጅ መውለድ ቀላል ስለሆነ ልጁን የሰረቀችው ሄርሜላ ናት። ከቡዜ ጋር እንደዚህ ጀለስ ሆኖ አይተናልና አንድ ላይ ነው የሰሩት ስራውን። ቡዜ ከቤት የወሰደችው ሄርሜላ ቤት ለመውሰድ ነው። ሄርሜላ ቤት ደግሞ አብርሃም አለ። ሶ ሄርሜላና አብርሃም አንድ ላይ ሆኖ ለማሳደግ ማለት ነው። አብርሃም ግን ለማንም የሚሆን ሰው አይደለም። ለሩት አልሆነም። ገባሽ? አብርሃም ለልጁ አልሆነም። ልጅ ወልዶ ማሳደግ ያልቻለ ሰው ነው። ልጅ ወልዶ ሌላ ሴት 10ሩን ሴት የሚያይ ሰው ነው። እያዘዝኩሽ ነው። ልጁን ወደ እናቱ መልሺ። ካልሆነ ቡዜም የምታረገው ነገር ትክክል አይደለም። ትልቅ ናት። እንዴት ሆኖ ነው ወንድምሽ ከሆነ ሰው ጋር ሲማግጥ ሌላ ድርጊት ሲሰራ አይዞህ በርታ እያለች ሩታን ተዋት ከዚህኛው ጋር ሁን ከሄርሜላ ጋር ሁን እያለች እንደው ሞራል እየሰጠችው እያበረታታችው ያለችው ቡዜ ናት፣ እህቱ ማለት ነው። በጣም ማለት የትልቅ ትንሽ ነሽ። ከሳሻለች በእርግጠኝነት ሩታን ትከስሻለች። አንቺ ምን ለማመጥበት መንገድ የለም። ልጁን ትመልሽ እንደሆነ ትመልሻለሽ። ካልሆነ ግን ለቤተሰቦችም ሄርሜላ እንደግፋለሁ፣ ሄርሜላ ትክክል ናት፣ ወዳታለሁ ለሚሉ በዙሪያሽ ላሉ ግብረ አበሮችሽ ላንቺ ለሚያሽቃብጡ ሰዎችም የሚሆን ትክክለኛ ነገር አለ። ልጁን ማትመልሽ ከሆነ እኔም ወደ ስራ ይገባለሁ። እናትነት ተግባር ይቅርና የእናትነት ባህሪ ይቅርና የሰውኛ ባህሪ እንኳን የጠፋብሽ ሰው ነሽ ሄርሜላ። አብርሃም ለልጁ ካልሆነ አብርሃም ለቤተሰቦቹ ለሚስቱ ካልሆነ ለማንም ሴት ሊሆን አይችልም። አንቺ ደግሞ ሚስቱ አይደለሽም፣ ውሽማ ነሽ። ይሄ ደግሞ ሁሉም ሰው ያውቀዋል። ሰላም ውድና የተከበራችሁ የኔ ውድና እንቁ ቤተሰቦች ደህና ናችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም ተመልሼ መጥቻለሁኝ። ያው ሰሞኑን እየተፈጠሩ ያሉ ነገሮች አሉ ሁላችንም ጋር መጥቼም እናንተ ጋር የማውቀውን ነገር ያለውን ነገር ለማስረዳት ሞክሬ ነበር፣ ለእናንተም ለማሳየት ሞክሬ ነበር። ዞሮ ምንም የተቀየረ ነገር የለም አሁንም እና በዛ ጉዳይ ዛሬም ተመልሼ መጥቻለሁ። ማለት እንዴት ነው እየተባባሰ ነው የሚመጣው፣ ነገሮች ይስተካከላሉ ብዬ ሳስብ ማለት እንዴት ነው በአንድ መንገድ ይሄዳሉ ፈሪ ይዛሉ ብዬ ሳስብ ድጋሚ ሌላ ነገር እየተጨመረ ነገሩ ድብልቅልቅ እያለ ነው ያለው። ያ ነገር ደግሞ ለኔ ሰላም አይሰጠኝም። ማለት እኔ ነግሬያቸዋለሁኝ ሄርሜላ ከአብርሃም እስካልወጣች ድረስ ሄርሜላ አብርሃምን ትታ እስካልሄደች ድረስ አብርሃም እስካልተወችው ድረስ እኔም ስለሷ ማውራት አላቆምም። እዚህ ጋር መጥቼ እኔም ስለ አብርሃም መናገር አላቆምም። ሄርሜላ መስደብም ሆነ ሄርሜላ መናገር አላቆምም ማለት ነው። ምክንያቱም ሄርሜላ ከአብርሃም ህይወት እስካልወጣች ድረስ እኔም ከሷ ህይወት አልወጣም። ይሄንን ነገር በፊትም ተናግሬያለሁ። አሁንም ለሄርሜላ አስጠንቅቄ ነው የምነግራት። እኔ የማውቀውን ነገር በሙሉ መረጃ የምለውን ነገር በሙሉ የሷን እውነት፣ የሷን ማንነት፣ የሷን ትክክለኛ ማንነት የሚያወጣ ነገር በሙሉ አወጣለሁ። እሷ ማታቆም ከሆነ እኔም አላቆምም ማለት ነው። ስለዛ ለአንቺ ማለት ማስጠንቀቂያም እንዲሆንሽ ያህል ነው የማወራው። እዚች ጋር እንድተውሽ ከፈለግሽ አብርሃምን ታዩ። ከኔ ጋር ደግሞ ግብግቡስ መግባት ከፈለግሽ ከኔ ጋር መጣላት ከፈለግሽ እኔ እንጃ የደበቅሻቸው ነገሮች ሁሉ ወጥቶ እዚች ጋር ሰው እንዲያይብሽ ትክክለኛ ማንነትሽን የተደበቀው ማንነትሽን ሰው እንዲያይብሽ ከፈለግሽ ሰው እንዲሰማብሽ ከፈለግሽ ከአብርሃም ጋር ቀጥይ። በቃ እኔ ምንም የሚከብደኝ ነገር የለም። በዚህ እስከተውሽ ድረስ ተውሻለሁ፣ ካልተውሽ ደግሞ አልተውሽም። እና አላቅም በዚህ ልክ ሰው እንዴት አይምሮ እንደሚደፈን አላቅም። ማለት ሄርሜላ ጭራሽን የማሰብ የማችሉላ ነው የሚመስለኝ። ሰሞኑን ተናግሬያችሁ ነበረ። አብርሃም እንደዛ ማለት ሲለምናት ምናምን እግሯ ላይ ወድቆ ሲለምናት እምቢ ብላ ትታው ነበር ሄደች። እኔ ግን መጥቼ ተናግሬያለሁኝ። አብርሃም አብራ ትሆናለች ከአብርሃም ጋር ሄርሜላ እሺ ትለዋለች። ያንን ነገር ደግሞ በሙሉ ኮንፊደንስ ነው ማወራው። ነገ ነፃነት ምን አለች ትሉኛላችሁ ብዬ ነበረ። ይሄው አንድ ላይ ሆኑ ማለት እሷ የምትታወቅ ሰው እኮ ናት። ትክክለኛ አቋም የላትም። እና ሄርሜላ ማለት ሰው አይምሮ የተሰጠው እንዲያስብ ነው አይደለ? የሆነ ነገሮችን አገናዝበው እንዲያይ ነው። እሷ ግን በዛ ሰዓት ስትደረደር ምናምን ነበረ። ማለት አብዛኞቻችሁ እያላችሁት ነው። እኔም የሚሰማኝ ነገር አለ። አብርሃም እሷን ለምን እንደሚፈልጋት ብዙ ሰዎች ያውቃሉ። ሁሉም ሴት እምቢ ስላለው ወይ ደግሞ ከኔ ጀምሮ እስከ ሩታ ድረስ ማለት ነው ትክክለኛ ማንነቱን ስለተረዱ አብርሃም ማን እንደሆነ ምን እንደሚፈልግ ማለት ልጅነቱን ያልጨረሰ ልጅ ነው እሱ ሕፃን ነው በቃ እንጂ ትልቅ ሰው ማገናዘብ የሚችል ሰው እንደዚህ አይደለም የሚያደርገው። እንዴ ሰው እኮ ልጅ ከወለደ በኋላ ማለት አርፎ ይቀመጣል። አብዛኛው ሰው እንደውም ወጣት እያለ ሲያስቸግረው ምናምን በቃ ሲወልድ ይረጋጋል ምናምን ነው የሚባለውና እሱ ሕፃን ነው ገና አላደገም። የሚፈልገውን ነገር እኛም እናውቃለን። ከኔ እስከ ሩታ ድረስ የአብርሃም ትክክለኛ ማንነቱ ስለገባን
ሄርሜላ ደግሞ ስላልገባት እሷን መጠቀሚያ እያደረጋት ነው ያላት። ያድርጋት። እሷም ማለት የሰዎች መጠቀሚያ መሆን ነው የምትፈልገው፣ እንዲጠቀምባት ነው የምትፈልገው። ለምን እንደሚፈልጋት ይታወቃል። ስለዛ እኔ እዚች ጋር አሁን ምንም ማለት አልፈልግም። ግን ዛሬ ወደ እናንተ ስመጣ አንድ ይዤ የመጣሁት ነገር አለ። ማለት አላቅም፣ ሁላችሁም የምጠረጥሩት ነገር ሊሆን ይችላል። ልታቆም ትችላላችሁ። እኔ ግን ማለት ትክክለኛ ማስረጃ ስላለኝ በአይኑ ያየ ሰው ስለነገረኝም ነው እዚች ጋር ለእናንተ መጥቼ የማወራው። ማለት የሩታ ልጅ እንደጠፋ እናውቃለን። ማንኛችንም ከሩታ ጋር ቂም ቢኖረን አብዛኛው ሰው ከአብርሃም ጋር ቢጣላ ምናምን የሱ ልጅ ምንም እንዲሆን ማንም አይፈልግም። እኔም ቢሆን ከሩታ ጋር ብጣላ ራሱ ልጇ ምንም እንዲሆን አልፈልግም። ምክንያቱም ሕፃን ነው፣ እሱ ምንም የሚያውቀው ነገር የለም። እዚህ ውስጥ የሚገባበትም የሚያስገቡበትም ምክንያት የላቸውም። ግን አንዴ አምጥተውታል፣ አንዴ ወደ ሚዲያ አምጥተውታል። ይሄ ልጅ ጠፍቷል ማለት ቡዜም የምታረገው ነገር ትክክል አይደለም። ትልቅ ናት ማለት እንዴት ሆኖ ነው ወንድምሽ ከሆነ ሰው ጋር ሲማግጥ ሌላ ድርጊት ሲሰራ አይዞህ በርታ እያለች ሩታን ተዋት ከዚህኛው ጋር ሁን ከሄርሜላ ጋር ሁን እያለች እሷ ናት እንደው ሞራል እየሰጠችው እያበረታታችው ያለችው እንትና ናት፣ ቡዜ ናት እህቱ ማለት ነው። በጣም ማለት የትልቅ ትንሽ ነሽ፣ ምንም አታመጡ ምናምን እያልሽ ትደነፊያለሽ። ግን የምትሰሪያቸው ተግባሮች በሙሉ የህፃናት የህፃን ልጅ የማያደርገውን ነገር ነው እያደረግሽ ያለሽው። አብርሃምን እንደውም ማለት መንገዱን እንዲስት የምታደርጊው አንቺ ነሽ፣ ሌላ ማንም ሰው አይደለም። አብርሃም መንገዱን እንዲስት ያደረግሽው አንቺ ነሽ እንጂ ከጎን ሆነሽ ይሄ ነገር ትክክል አይደለም፣ ይሄ ነገር ትክክል ነው፣ ልጅን አሳደግ ቁጭ ብለህ ሌሎችን ከህይወት አስወጣ ብትይው ከሄርሜላ ጋር አይልፈሰፈስም ነበር። ያንቺም ባህሪ ያንቺም ተግባር ስለሆነ ነው ሜቢ እዚች ጋር ሚዲያ ላይ ሳይወጣ አንቺ የምታረጋቸው ነገሮች ስለሆኑ ሊሆን ይችላል እሱንም የደገፍሽውና ትላንትና ሩታን ሰድበሽ ከዛ በፊት ማለት ነው ሩታን ሰድበሽ ከሄርሜላ ጋር ስታብሪ ሄርሜላን ይቅርታ ስትጠይቂ ከሄርሜላ ጋር ስትሆኚ ዛሬ ይሄ ቀን እንደሚመጣ ነው ያውቄ ነበር። ከሄርሜላ ጋር ስታብሪ ልጇን ለመስረቅ ከሄርሜላ ጋር አንድ ላይ ለማበር እንደሆነ ማናችንም የምናውቀው ነገር ነው። እኔም ይገባኛል። ገባችሁ? እንደዛ ሆነ ሩታን ሰድባው ምናምን በቃ ማለት ታረቃለችው አብርሃምን ከሄርሜላ ጋር አስታረቀችው ምናምን የምትፈልገው ነገር ስላለ አላማ ስላላቸው የሚያደርጉት ተግባር ስላላቸው ማለት እቅድ ነበራቸው መጀመሪያም ማለት ነው። ሁለታቸው ቡዜም ሄርሜላም እቅድ ነበራቸው። ሩታ የሚጎድበት መንገድ ነው የሚፈልጉት። ይሄ ደግሞ ሩታ ብቻ የሚጎዳ ነገር አይደለም፣ አብርሃምንም የሚጎዳ ነገር ነው። ማለት እሱ ደስ ይለዋል ቡዜናት የወሰደችው ምናምን ብላችሁ ሁላችሁም እያሰባችሁ እንደው ሄርሜላ ማለት የሰው ልጅ ወስደሽ ልታሳድገው አይደለም። አንቺ አታሳድገው መውለድ ትችያለሽ። በዛው ላንቺ ቀላል ነው፣ ምክንያቱም 10 ቦታ እየተንዘላዘልሽ ስለሆነ ላንቺ ልጅ መውለድ ቀላል ስለሆነ የሰው ልጅ መውሰድ የሰው ልጅ ማሳደግ አይጠበቅብሽም። ምን ልታረጉት ነው ሕፃኑን? እኔ ያልገባኝ ነገር ሄርሜላ አንቺ ጋር እንዲመጣ ሰርቀው አንቺ ጋር እንዲያመጡልሽ ከቡዜ ጋር አብራ ሲጀመር ልጁን የሰረቀችው ሄርሜላ ናት። ከቡዜ ጋር እንደዚህ ጀለስ ሆኖ አይተናልና አንድ ላይ ነው የሰሩት ስራውን። ስለዛ ምን ልታረጊ እንደሆነ አልገባኝም። ልጁ ልሸጪው ነው? ብር ልትቀበይበት ነው? ምን ልታረጊው ነው? አንቺ ልታሳድጊው ነው ወይስ አብርሃምን ዞሮ ቤትሽ አስገብተሽዋል አብራችሁ ልታሳድጉት ነው? ሕፃን እኮ ነው ይሄ ልጅ አይደል እንዴ? ጡት መጥባት ራሱ አላቆመም። ስለዛ ማለት እናት ታስፈልገዋለች። አንቺ ደግሞ አይደለም የእናትነት ተግባር ይቅርና የእናትነት ባህሪ ይቅርና የሰውኛ ባህሪ እንኳን የጠፋብሽ ሰው ነሽ ሄርሜላ ማለት ነው እንጂ አንቺ ሰው ብትሆኚ እንደ ሰው መታስቢ ቢሆን ይሄን ነገር አታረጊም። ሕፃን ልጅ ከእናቱ ነጥለሽ ምን ልታረጊ እንደሆነ ምንም እኔም አይገባኝም፣ እናንተ የሚገባችሁ አይመስለኝም። ለምን እንዳረገችው ለምን አላማ እንደምትፈልገው አላውቅም። ከዚህ በፊትም እናውቃለን፣ አሁንም አብርሃምን የሚያረጋቸውን ድርጊቶች እናውቃለንና አብርሃም ለማንም ሰው አይጠቅምም። ማለት እሱ ዝም ብሎ ወንድ ብቻ ነው። ዝም ብሎ ወንድ የለም ማለት የተፈጥሮ ወንድ ብቻ ነው። ሄርሜላ የምታስቢው አብርሃም ይጠቅመኛል ወይ ደግሞ ነገ አብርሃምና እኔ ብዙ ማለት ቤተሰብ መስርተን እንኖራለን እንጋባለን ብለሽ ነው የምታስቢው። እንደዛ ነው የሚመስለኝ አሁን ላይ። አብርሃም ግን ለማንም የሚሆን ሰው አይደለም። ለሩት አልሆነም። ገባሽ? አብርሃም ለልጁ አልሆነም። ልጅ ወልዶ ማሳደግ ያልቻለ ሰው ነው። ልጅ ወልዶ ሌላ ሴት 10ሩን ሴት የሚያይ ሰው ነው። መንገድ ላይ ብታልፉላ ሴት ተከትሎ የሚሄድ ወንድ ነው አብርሃም ማለት። ስለዛ አብርሃም ላንቺ አይጠቅምሽም ማለት እያስጠነቀቅኩሽ ነው። ዛሬ ብዙ ቤተሰቦች ሊኖሩሽ ይችላሉ። ዛሬ አንቺ ባደረግሻቸው መጥፎ አካሄዶች ማለት ነው። መጥፎ ማለት በማይኬድበት መንገድ ነው ይሄሽ ያለሽው፣ ግን በማይሆን አቅጣጫ ይሄሽ የሚደግፍሽ ቤተሰብ አለሽ። ገባሽ? አይዞሽ ሚሉሽ ብዙ ከጎንሽ ያሉ ግብረ አበሮች አሉና እነሱም ቢሆን ትላንትና ሩታን ማለት ከጎኗ ሆነው ሩታን ሲደግፏት ነበረ። ዛሬ ግን ካንቺ ጋር ሆኑ። ለምን? አብርሃም ሩታን ተዋት፣ እነሱም ተዋት፣ ሁሉም ሰው ተዋት።
አይደል እንዴ? ትናንትና እኮ ለሩታ ሲያሽቃብጡ የነበሩ ሰዎች ዛሬ የሉም። ካንቺ ጋር ነው እያሽቃበጡ ያሉት። ነገም አንቺን አብርሃም ሲተውሽ ካንቺ ጋር የሚያሽቃብጡ ሰዎች ካንቺ ጋር አይሆንም። ማንም ከጎንሽ አይሆንም። ስለዚህ የአብርሃምን ሐሳብ የአብርሃምን ባህሪ ሁሉን ነገር ብታውቂበት ይሻላል። የማይሆን ሰው ስለሆነ ነግሬሻለሁኝ። አብርሃም ለልጁ ካልሆነ አብርሃም ለቤተሰቦቹ ለሚስቱ ካልሆነ ለማንም ሴት ሊሆን አይችልም። አንቺ ደግሞ ሚስቱ አይደለሽም፣ ውሽማ ነሽ። ይሄ ደግሞ ሁሉም ሰው ያውቀዋል አይደል እንዴ? ክብር እኮ የላትም ውሽማው ማለት። ይሄ ሁለተኛ ሴት እኮ በትዳርም መሀል ሆኖ ለሁለተኛ ጊዜ ያገባት ሚስቱ አንድ ባል ክብር አይሰጣትም እኮ ለሱ አይደል እንዴ? ከመጀመሪያ ሚስቱ እኩል እኮ አያከብራትም። ስለዛ አንቺ እንዴት ነው ከኋላ የመጣች ሴት ነሽ፣ ሁለተኛ ሴት ነሽ። አብርሃም ሊጠቀምብሽ። አብርሃም አሁን ላይ ማለት እንዴት ነው በስሜቱ እየተነዳ ያለ ሰው ነውና እነዛን ነገሮች ሊጠቀምብሽ እንጂ ማለት ምን ለማለት እንደፈለኩ ይገባችኋል ብዬ አስባለሁ። ወዶሽ አፍቅሮሽ ምናምን አይደለም። ሲቀጥል ከፍቅር ጀምሮ ሩታም እኔም በሆን አብርሃምን አሁን ላይ የሚፈልገው ሰው ስለሌለ አልፈልግም ስላሉት ወይ ደግሞ የደበቃቸው ነገሮች እየወጡበት ስለሆነ ማለት ካንቺ ጋር ሆኖ ሌላውን ሰው እንዴት ነው ማናደድ ምናምን ስለሚፈልግ ነው ካንቺ ጋር የሆነው። ገባሽ እንጂ ወዶሽ አፍቅሮሽ አክብሮሽ ምናምን አይደለም። ትላንትና አንቺ ነበር ስለምኝ የነበረው አብርሃምን ስትለምኝ አልቀሰሽ ስለምኝ የነበረው ከሚስቱ ጋር ስታጣይ የነበረው በቃ ዞሮ ዞሮ ሚስቱን አተውላ ሩታ አብሯት ከሚኖራት ሴት ጋር ስተለያዩ የነበርሽው አንቺ ነሽ አይደል እንዴ? ስለዛ እንዴት ነው ተለምኖ ነው አብርሃም ለምነሹ ነው የመጣሽው። ምንም አይነት ክብር ሊኖርሽ አይችልም ማለት ነው። ስለዛ ማለት እኔ ብዙ ጊዜ ማስጠንቀቂያ ሰጥቻታለሁኝ። ብዙ ጊዜ የሚሆነውን ነገር ተናግሬያለሁኝ። እየሆነ ነው ያለው። ግን አሁን በዋነኝነት የመጣውበት ጉዳይ ምንድነው? ልጁ ከእናቱ ጋር ይደግ። ገባሽ? አንቺ ጋር ሆኖ ምንም የሚፈጠር ነገር የለም። ከእናቱ ጋር እንድትመልሹ ብቻ ነው ማለት። እኔ ለሩታ ብዬ አይደለም ይሄን ነገር ማረገው፣ ሕፃኑ ስለሚያሳዝነኝ ነው። አንቺ ጋር ሆኖ ማለት ተግባሮሽ ሁላ እኮ ያስጠላል። ያደገ ሰው ራሱ እኮ ትንሽ ከፍ ያለ ከሉል ትንሽ ከፍ ያለ ራሱ ካንቺ ጋር ቢኖር የምታሳዩ ተግባር ያንቺን ባህሪ ያንቺን ነው ይዞ የሚሄደው ያ ልጅ። ገባሽ? አንቺ ጋር ሊያድግ አይችልም። አይሆንም እኮ በምንም ታምር። እኔ ሩታን በሆነ አልታገስም እስካሁን ድረስ ማለት በምን መንገድ ዝም እንዳለች ምናምን አላውቅም። ለምን ዝም እንዳለች ምን አስባ እንደሆነ የሆነ ዓላማ ይኖራታል፣ ማውቀው ነገር የለም። እኔ ሩታን በሆን ግን ሄርሜላን ነው የምከሳት። ልጄን የወሰደችው እሷ ናት በቃ ብዬ ከሳለሁኝ። ምክንያቱም ከሷ ውጪ ማንንም ሊወስድ አይችልም። ቡዜ ብትወስድ ራሱ ቡዜ ከሄርሜላ ጋር እንዴት ስታሽቃብጥ እንደነበር ሁላችንም አይተናል። ስለዛ ቡዜ ወስዳ ልታሳድገው አይደለም እኮ ወስዳ ለሄርሜላ ልትሰጣት ነው። ምክንያቱም ዋና ዓላማቸው ይሄ የሩታ ልጅ ከቅፏ መውሰድ ነው። በቃ የሩታ ልጅ ከቅፏ ማውጣት ነው። ከዛ በኋላ አብርሃም ብቻውን እንዲያሳድገው ነው የሚፈልጉት። ያው ከሄርሜላ ጋር እንዲያሳድገው ነው የሚፈልጉት። ስለዛ ቡዜ ከቤት የወሰደችው ሄርሜላ ቤት ለመውሰድ ነው። ሄርሜላ ቤት ደግሞ አብርሃም አለ። ሶ ሄርሜላና አብርሃም አንድ ላይ ሆኖ ለማሳደግ ማለት ነው። ዋና ዓላማቸው ልጁን ከሩታ መንጠቅ ነው። ስለዚህ ይሄ እኮ ግልጽ ነው። በቃ ምንም ማስረጃ እኮ አያስፈልግም። ለምን ደው ማትከሰው ሩታ? ለምን ደው ማትከሹ እንዴ? ለምን ደው ሄርሜላ ማትከሹ? ሕፃን ልጅ እኮ ነው፣ ምንም አያውቅም። ቢያንስ እኮ ትንሽ ከፍ ያለ ሰው ቢሆን ጥሩ ነው። ሲቀጥል ደግሞ አንቺ ልጅ ማሳደግ አቅሙም የለሽም ብዬሻለሁኝ። እና ዛሬ የመጣሁበት ጉዳይ ምንድነው ማለት ሄርሜላ ልጁ እንድትመልሽ እፈልጋለሁኝ። ገባሽ? ይሄንን ነገር ሳወራሽ የሆነ ነገር ማለት እጁ ላይ የሆነ ነገር ያለ ሰው ነው በኮንፊደንስ እንደዚህ ወጥቶ ማውራት የሚችለው። ገባሽ? እና ሄርሜላ ልጁን መልሺ ማለት ልጁን መልሺ በቃ 4 ነጥብ። ምንም አንቺ መለማመጥ እኮ አያስፈልግም። አንቺ ምንም የምንለማመጥበት መንገድ የለም። ልጁን ትመልሽ እንደሆን ትመልሻለሽ። ካልሆነ ግን ለቤተሰቦችም ሄርሜላ እንደግፋለሁ፣ ሄርሜላ ትክክል ናት፣ እወዳታለሁ ለሚሉ በዙሪያሽ ላሉ ግብረ አበሮችሽ ላንቺ ለሚያሽቃብጡ ሰዎችም የሚሆን ትክክለኛ ነገር አለ። ልጁን ማትመልሽ ከሆነ እኔም ወደ ስራ ይገባለሁ ስለሚያስፈልግሽ ላንቺ። በእርግጠኝነት ደግሞ ሩታ እስካሁን ድረስ ዝም አላለችም፣ ከሳሻለች። በእርግጠኝነት ሩታን ትከስሻለች። አንቺ የሆነ ማለት ቃላቅም በቃ በጣም ስሜታዊ እየሆንኩኝ ነው። ሄርሜላ በዚህ ልክ የጠገበችበት ምክንያት እኔም ስላልገባኝ በጣም ስሜታዊ እየሆንኩ ነው። ስለዚህ የመጨረሻ ማስጠንቀቂያ ነው የምሰጥሽ። ልጁን ወደ እናቱ ትመልሻለሽ። ገባሽ? ይሄ ትዕዛዝም ነው ማስጠንቀቂያም ነው። እየለመንኩሽ እየተለማመጥኩሽ ምናምን አይደለም፣ እያዘዝኩሽ ነው። ልጁን ወደ እናቱ መልሺ። ካልሆነ ግን እኔም ማድረግ ያለብኝን ነገር ማከናወን ያለብኝን ነገር አከናውናለሁ።
ይሄን ልላችሁ ነው የመጣሁት ዛሬ እና ማስጠንቀቂያ ልሰጥሽም ነው የመጣሁት፣ እያዘዝኩሽም ነው። ሄርሜላ ልጁን ከእናቱ ጋር ይደግ መልሽላት። ከዛ ውጪ ምንም ምለው ነገር የለም። ይሄን ለማለት ብቻ ነው የመጣሁት። ማስጠንቀቂያም ትዕዛዝም ልሰጥሽ ነው የመጣሁት። ሲቀጥል ደግሞ ሄርሜላን በምታረጋቸው ድርጊቶች ክፉም ይሁን ጥሩ በምታረጋቸው ድርጊቶች በሙሉ የምትደግፏት ሰዎች ማለት ትላንትና ሩታ ላይ የደረሰው ነገር ዛሬ ሄርሜላ ላይ እንዲደርስ ነው እያረጋችኋት ያላችሁት። እየጎዳችኋት እንጂ እየጠቀማችኋት አይደለም ያላችሁት። ሄርሜላን ማለት ትክክለኛውን መንገድ ያዥ ብሎ ለሚናገራት ሰው ብዙ አፉ የሚከፍት ሰው አለ እና እነዛ ሰዎች በትክክለኛው መንገድ ብትሄዱ ጥሩ ነው። ማለት እንዴት ነው እሷንም እየጎዳችኋት ስለሆነ ወደ ትክክለኛው መንገድ እንድታመራ ብታረጓት ጥሩ ነው። እንደዛ በትክክለኛው መንገድ እንድትመራ ብታደርጓት ጥሩ ነው። እንድትመራ በትክክለኛው መንገድ እንድትሄድ ብታረጓት ጥሩ ነው። ከጎኗ ከሆናችሁ አይቀር በትክክለኛው መንገድ ብትሆኑ ለእናንተም ለሷም ለሁላችንም ጥሩ ይሆናል ብዬ አስባለሁኝ። እንግዲህ ዛሬ የመጣሁበት ዓላማ ይህ ነው። ቀጣይ ግን ሄርሜላ ልጁን አውጥታ ማሰጥ ከሆነ እኔ ጋር ያለውን ነገር ለእናንተ አውጥቼ ማሳይ ይሆናል።